ከ2014 ጀምሮ በትዳር ጉዳይ ላይ ምክር አማክራለሁኝ። አብዛኞቹ 95% የሚውሉት ትዳሮች ስኬታማ ሆነውልኛል፣ ካማከርኳቸው ትዳሮች ማለት ነው። ጤና ይስጥልኝ የአዶት እናት ቤተሰቦች እንዴት አላችሁልኝ? በጣም በርካታ ሰዎች በቲክቶክ ፕላትፎርምም በዚህ ፕላትፎርምም ትዳር ላይ ብትሰሪ የተሻለ ነገር ልታስጨብጭን ትችላለሽ ብለው ስላሉኝ በዚህ መሰረት ያው በዚህ ፕላትፎርም በብዛት ትዳር ላይ በማውራት እንግዲህ ልጀምር ነው። እናንተ ደግሞ ሰብስክራይብ አድርጉ፣ ሼር አድርጉ፣ የሚለውን ተጫኑ፣ ለሌሎችም እንዲደርስ አድርጉ ማለት ነው። ዛሬ ቀጥታ ትኩረት አድርጌ የምናገረው ሰሞኑን በቲክቶክ ፕላትፎርም የሚዘዋወር አንድ ቪዲዮ ነበረ። ቪዲዮን ተመልከቱና በጥቂቱ እመልሳችኋለሁ። ባልና ሚስት በጣም 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 ሬጉላርሊ ሴክስ ማድረግ አለባቸው። እንዴ እኔ ባላግብቼ ሬጉላርሊ ካላገኘው በጣም ችግር ነው የሚፈጠረው። እዛ ጋር ባይዘው እያጨበጨበ ያለ ገብቶሻል አይደል? ያ አይደለም ግን እነዚህ ነገሮች አላይን በማያደርጉ ሰዓት ታዩ ኤክስትሪሙን ይሄ ስትወልድ የጠየቃትን ምናምን እንዳልሹ ነው የማይፈጠር ነገር ሊሆን ይችላል። ግን እነዚህ ነገሮች አላይን በሚያደርግ እንዴ እሷ እኮ ብቻ አይደለችም። እሱ ቀኑ ሙሉ ወገቡን ሲቆርጥ ውሎ መጥቶ አልጋ ላይ ወገቡን መቁረጥ ላይፈልግ ይችላል። ጭራሽ ላይነሳለት ይችላል እኮ አይደለ? እሺ ተመልክታችሁታል። ምንድነው ያውችን ልጅ አብዛኛችሁ ልታቋት ትችላላችሁ። ጆርዳን በዛብህ ትባላለች። ፌሚኒስት ናት። በሴቶች ሰብአዊ መብት ላይ የምትሰራ ልጅ ናት እና አንድ ዲቤት ነበራት ከአንዲት ሴት የትዳር አስተማሪ ጋር ቲጂ ከምትባል ልጅ ጋር ዲቤት ነበራት። እዛ ዲቤት ላይ የተናገረችውን ቀንጭቦ በመውሰድ ብዙ ወንዶች ሴቶቹ ያን ያህል ባይሆንም ብዙ ወንዶች እንደ ስተት እንደ ብልግና እንደ ነውር ቆጥረው ሀሳብ እያንሸራሸሩበት ስለሚገኙ እኔ ደግሞ እንደ አንድ ባለትዳር የትዳር ኤክስፒሪየንስ እንዳላት እንደ ሌሎችን ባለትዳሮች እንደምታማክርና በርከት ያሉ የትዳር መጽሐፎችን እንዳነበበች ሴት መናገር ምፈልገዋለኝ በዚህ ዙሪያ ማለት ነው። በመጀመሪያ ደረጃ የኛ አስተዳደግ ችግር አለበት። ከኔ ቤተሰብ ጀምሮ ለሴክስ ያለን አመለካከት በጣም 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 የወረደ ነው። ስናድግ ማለት ነው ብልግና ነገር እየተባልን ኢቭን ብልግና ነገር እየተባልን ነው እስክናድግ። እኔ አግብቼ ከቤቴ በቃ ከቤተሰቤ እስከምሸኝ በሚባል ደረጃ ብልግና ነገር ባለጌ ነገር ምናምን እየተባለ ሴክስ ማለት ብልግና መሆኑ እየተነገረን ያደግንን አብዛኛው የኢትዮጵያዊ ማህበረሰብ ማለት ነው። ምናልባት እዚህ ጋር እች ልጅ የተሳሳተችው የእኛ ማህበረሰብ እንደዚህ አይነት ግንዛቤ ኖሮት ሳለ እንደወረደ ቋንቋ ሳትመርጥ ልክ ናት። ሀሳቧ 100% ልክ ናት። ግን ደግሞ ቋንቋ ሳትመርጥ መናገሯ ነው ስተቷ ብዬ የምለው። ምክንያቱም ለአንድ ማህበረሰብ የሆነ ሀሳብ ስንሰጥ የምንጠቀምበትን ቋንቋ መርጠን ነው የምንጠቀመው ማለት ነው። ስለዚህ ጆርዲ የተሳሳተችው ምንድን ነው? ቋንቋ አጠቃቀሟ ነው። በተረፈ 100% እውነቷን ነው። እኔ ካጋጠሙኝ ከ2014 ጀምሮ በትዳር ጉዳይ ላይ በቴሌግራምም በተለያዩ መልእክት መለዋወጫዎች እባክሽ ጽዮን አማክሪን፣ ትዳሬ እንዲሆኖብኛል፣ አደጋ ላይ ሆኛለሁ፣ እንደዚህ ሆኛለሁ እያሉ የሚመጡ ሴቶች አሉ። ጥቂት ወንዶች ነበሩ፣ ግን ሞር ሴቶች ናቸው እስቲልም እኔ ጋር የሚመጡት። በሱ መሰረት ያገኘሁትን ልምድ ልንገራችሁ። ከዛ በፊት ግን አንድ መጽሐፍ አንብቤ ነበር። ያንን መጽሐፍ ያነበብኩት የጋብቻ ትምህርት እየተማርኩ ሳለሁ ከማግባቴ በፊት ነው። የሳይኮሎጂ መጽሐፍ ነው። አንድ የውጭ ጸሐፊ ነው የጻፈው። ስሙም በእውነት ረሳሁት። አሁን ረጅም ጊዜ 17 ዓመት በፊት ያነበብኩት ነው እና ያ መጽሐፍ ምን ይላል? በዓለም ላይ ከ90% በላይ ያሉ ባለትዳር ሴቶች ሳቲስፋይድ አይሆኑም ወይም እርካታ የላቸውም የሚል አንብቤ ያለሁኝ እና እንደውም በጣም የበርካታ የሳይኮሎጂስት የጻፈው ሰው የበርካታ ሴቶችንና ወንዶችን ተሞክሮ እዛ መጽሐፍ ላይ አስቀምጦ ነው የጻፈው እና አልረሳውም። አብዛኛው ምክንያቱን ሲያስቀምጥ ከሪያሊቲ ተነስቶ ነው ያንን ነገር የጻፈው። ስማቸውን ምናምን አስቀምጦ ከሊት እንዲህ ብላኛለች፣ ከሊ እንዲህ ብሎኛል
እያለ ሴቶችንም ወንዶችንም ስማቸውን እያስቀመጠ ያሉትን የነገሩትን ነገር አስቀምጦ ነው የጻፈው ያንን መጽሐፍ። እና በስተመጨረሻው ምን ይላል? በዓለም ላይ ካሉ ሴቶች ውስጥ እንደነገርኳችሁ ከ90% በላይ አይረኩም። ያ የሆነበት ደግሞ አንደኛ ተፈጥሯችን ነው። የእኛ ተፈጥሮ በወንድና በሴት መካከል ያለው ተፈጥሮ በጣም የተለያየ ነው። ምክንያቱም ወንዶች ቶሎ ስሜት በማየት እንኳን ስሜታቸው ይነሳሳል። ሴቶች ደግሞ አይደለም በማየት በቃ በተለይ አእምሯቸው ቢዚ ከሆነ ነፃ ካልሆኑ በጣም እንደዚህ አይነት ነገር ላይ ለመግባት የሆነ የራሱ ተፈጥሯዊ ሂደት የሚፈልጉና ከተነሳሱ በኋላ ደግሞ ቶሎ ወደ እርካታ የማይመጡ ናቸው። ይህ ፋክት ነው። ጆርዲ ይህንን ፋክት ነው እዚህ ጋር ቁጭ ያደረገችው። በሌላ ቋንቋ ምን ልላችሁ ነው? እኔ ከዚህ ቀደም ባሉ ቪዲዮዎች ላይ ሰርቸዋለሁ። ትዳር የምትይዙ ወጣቶችም ሆናችሁ ትዳር ውስጥ ያላችሁ ባለትዳሮች ልብ ልትሏቸው የሚገባ በእኛ ማህበረሰብ ልምድ እኛ በቃ እንደ ቤት እንደ ምንድነው ግልጽነት ተነጋግረን የማንኖርባቸው ጉዳዮች ስለሆኑ ነው በጣም ብዙ ሰው የከበደው። እስፔሻሊ ያላገቡ ወንዶች ምናምን ሲሉ ነበር። እኔ ምን ዳውት አለ መሰላችሁ? አሁን በሴክስ ዙሪያ ብዙ ሰው ምናምን ይላል። ሲያደርጉት አያፍሩም፣ አይፈሩም። ያደርጉታል እኮ እነዛ ሰዎች ተደብቀው ያደርጉታል። ነገር ግን ሰው እውነታውን ሲናገር ደግሞ ይናደዳሉ። ይህ መሆን የለበትም። ለህይወታችሁ የሚጠቅማችሁ ነገር ነው እዛ ጋ የተነገራችሁ። ለምሳሌ እኔ ካማከርኳቸው ትዳሮች ውስጥ አብዛኞቹ ሴቶች ከምጠይቃቸው ጥያቄዎች መካከል አንዱ አልጋ ላይ እንዴት ናችሁ? በሱ መሰረት የሚነግሩኝ ውጤት አብዛኞቹ ሴቶች ደስተኛ አይደሉም። ባሌ ደስተኛ አያደርገኝም። ለምንድን ነው? መጀመሪያ ስትጋቡ አንዳንዶቹ ስንጋባ ጥሩ ነበር፣ በኋላ ላይ ግን ደክሞኝም በቃ ሳልዘጋጅም እንደዚህ ስለሚጠይቀኝ አንዳንዴም ደግሞ በማስገደድም አላደል እሷ ምንም ስሜት ሳይኖራት ግዑዝ አካሏ ጋር በድን አካሏ ጋር ግንኙነትም ስለሚያደርጉ በሱ ምክንያት አስጠላን፣ በቃ አስጠላን፣ ስለዚህ ትዳሩን አንፈልገው የሚሉ ሴቶች ገጥመውኛል። ሌሎቹ ደግሞ ምንድን ነው እኔ መጀመሪያ የሚያገባሁት በቃ አላገባሽም እንዳልባል ነው። ስለዚህ ብዙ ጊዜ በይሉኝታ ኖሬያለሁ፣ ከሱ ጋር ደስተኛ አይደለሁም፣ ግን በይሉኝታ ኖሬያለሁ። አሁን ግን በቃ የሚሉ አይነት ሴቶች ነው ያጋጠሙ ማለት ነው። ሆኖም ግን ይሄ ስላችሁ እኔ ትዳሩ እንዲፋታ አልፈልግም። እኔ እግዚአብሔር በሚያውቀው ትዳር የሰው ልጅ እንዲፈታ አልፈልግም። ምክንያቱም ትዳር የእግዚአብሔር ሀሳብ ስለሆነ፣ ትዳርን የሚያበላሹት ሰዎች ስለሆኑ፣ በትዳር ውስጥ የሚፈጠሩ ክፍተቶች በሁለቱ ሰዎች መነሻነት የሚፈጠሩ ክፍተቶች እንጂ ተፈጥሮ ስለማትስማማበት የእግዚአብሔር ሀሳብ ስላልሆነ ኦር ደግሞ እግዚአብሔር ያላለውን ሰው ስላገባች ወይም አንዳንዶች እንደሚሉት ያላለልኝን ስላገባው ነው፣ ያልተፈቀደልኝን ስላገባዋት ነው የሚባል ስለሆነ አይደለም። እግዚአብሔር መፋታትን ይጠላል። እጠላለሁ ስለሚል እጠላለሁ ብሎ ተናግሯል። ስለዚህ እኔም እንዲፋቱ አልፈልግም። ሀቁን ስነግራችሁ እግዚአብሔር ይመስገን እነሱ ሀሳቤ ምክሬን ተረድተው ያልኳቸውን ነገር አፕላይ አድርገው ወደ ሰላማዊ ትዳር ከተበጣበጠው ትዳር ወደ ሰላማዊ ትዳር የመጡ ብዙ ናቸው። በዚህ ውስጥ እኔ ለምንድን ነው ይህንን ያነሳሹ ብላችሁ ካላችሁኝ፣ በዚህ ውስጥ እሷ ጆርዳን ያለችው በቀጥታ ይመለከታል፣ ትክክል ስለሆነች ነው። ምክንያት ልንገራችሁ። ብዙ ጊዜ በጓደኝነት በእጮኝነት ሳሉ በጣም ደስ የሚል ጊዜ ነው የሚያሳልፉት። ተጋብተውን በሙሽርነት ሳሉ በጫጉላም ጊዜም በለው ከተወሰነ ጊዜ በጣም ደስ የሚል የሴክስ ኤክስፒሪየንስ ይኖራቸዋል ምናምን። ግን እየቆዩ ሲሄዱ እስፔሻሊ ልጅ ሲወለድ፣ በደንብ ስሙ፣ ልጅ ሲወለድ ብዙ የኢትዮጵያዊ አባቶችና እናቶች በጣም ከፍተኛ ጋፕ ነው በመካከላቸው የሚፈጠረው። እሱ እንዴት ይፈጠራል የሚለውን ልጅ ተወለደ ማለት የሁለቱም ፎከስ ወደ አንድ አቅጣጫ ነው የሚሆነው። ያ ማለት ወደ ማን ነው? ወደ ተወለደው ልጃቸው። በብዛት ነው የምነግራቸው። እስፔሻሊ
እናቶች ወደ ተወለዱ ልጆቻቸው አቅጣጫቸው ወይም አእምሯቸው ይቀየራል። ልማዱን ነው የምነግራችሁ። ከዛ በኋላ ያው እናትየው በአራስነት ጊዜ ያው አራስነት ጊዜ ነው መቼም። በዛ ሰዓት ታጠባለች፣ የልጁን ትንከባከባለች፣ ምናምን ቢዚ ነው የምትሆነው። እና አንዳንድ ባሎች እኔ እንደሰማሁት ነው አንዳንድ ባሎች ሚስቶቻቸው የአራስነታቸውን ጊዜ ገና ሳይጨርሱ ፍላጎት ያለባቸዋል። በዛ ሰዓት ያቺ ሴት ምንድነው ታውቃላችሁ፣ የወለዳችሁ ሰዎች እንግዲህ በዛን ጊዜ ገና የምታገግምበት ከነበረችው ቴንሽን ውስጥ ገና እየወጣች ያለችበት ጊዜ ነው ብዙዋ ሴት። ያ ጊዜ ማለት እርግዝናው አለ፣ አስቡት። የእርግዝናው ወራት በጣም አስጨናቂ ጊዜ ነው። ምጡ አለ። ከዛ በኋላ ደግሞ የአራስነት ጊዜ በራሱ ሌላ ድባቴ ነው። ያንን ሁሉ እስከምታሳልፍ ድረስ ገና ናት። ለሴክስ ሬዲ አትሆን። ግን ምንድነው በዛ ጊዜ ወንዶቹ ይፈልጋሉ። የዛን ሰዓት የሚፈጠር ነገር አለ። በቃ አንዲት ሴት ሳትፈልግ የግብረ ስጋ ግንኙነት የምታረግ ከሆነ በቃ ትጠለዋለች ማለት ደስተኛ አትሆንም መቼም ነው መነገራችሁ። ለዚህ ነው የተደፈሩ ሴቶች ብዙ ጊዜ እንትናቸው ማገገም የማይችሉት፣ ደስተኛ አይደሉም። ያለ ፍላጎታቸው ምንም ነገር ማድረግ እንዲያደርጉ ሲገደዱ ማለት ነው። ከሱ ይጀምራል እንግዲህ እኔ በሰማሁት ማለት ነው። ከሱ ይጀምርና ልጁም እያደገ ሲሄድ ምንድን ነው በእኛ የተለመደው ያው ባል ውጭ ይወጣል፣ ሰርቶ ይመጣል። ማታ ሲገባ ያው ይታወቃል ማን ነው ሰርቶ የሚያበላው። ሚስት ናት በብዛት። ሰራተኛ ያለበትን ቤት ቢሆን ሚስት ናት ሰራተኛዋን ማኔጅ የምታደርገው። እዚህ ጋር ልጇን ትንከባከባለች፣ እዚህ ጋር የቤቱ ስራ አለ፣ ምናልባትም አስቤዛው ምኑ ብቻ የሆነ ጫናዎች እየተጨማመሩባት ነው የሚሄደው። ለምን? ሪስፖንሲቢሊቲ በሁለቱም እኩል ስላልሆነ። ለምን? እኛ የለመድነው ወንድየው ወይም ባልየው በቃ እሱ አንተ ምንድን ነህ ተብሏል፣ መሪ ነህ ተብሏል የቤቱ። ስለዚህ እሱ ገዢ እሷ ተገዢ አይደለ? እንደዛ ነው። እንደዛ ስለሆነ የሚነገራቸው ሴት ልጅ ትገዛ የሚለውን ነገር አብዛኞቹ ይሄ አለ አይደለ? በንጉስና በሎሌም በአሽከርና በንጉስ መካከል እንዳለ ግንኙነት አድርገው ስለሚወስዱት አብዛኞቹ በቃ ሚስት ብቻ ኃላፊነት ያለባት ይመስል ሞር ለእሷ ይተውትና ሁሉንም ነገር ልክ እሱ ሴክስ በሚፈልግ ሰዓት እሷ ደክሟታል። በቃ በግልጽ እናውራ ከተባለ በደንብ አድርገው ምርር ብለው የነገሩን ብዙ ሴቶች አሉ። ልክ እሷ ማረፍ ስትፈልግ ስራ ጨርሳ ልጁን አጥብታ ምናምን በቃ እስካስተኛች በኋላ በቃ ልረፍ ብላ ስተኛ፣ ባልየው ደግሞ ለሴክስ ይፈልጋታል። በዚህ መካከል ምን ሊፈጠር እንደሚችል አስቡት። ሴክስ ለእሷ የደስታ ምንጭ ሳይሆን ሌላ ስራ፣ ሌላ ጫና፣ ትዳሯን እንድትጠላ የሚያደርግ ሌላ በቃ እረፍት የሚያሳጣት ዊ ባልመጣ ዊ ከኔ ጋር ከሚሉኝ ነው። ዊ ባልመጣ ዊ ከኔ ጋር ባልተኛ እላለሁ ነው የሚሉኝ። እላለሁ ምክንያት ፈጥራለሁ ይላሉ ብዙ ሴቶች። ለምንድን ነው እንደዚህ እንዲሁ የምትፈቅዱት ወንዶች? ለምንድን ነው? አንተ ብቻህን መደሰት አትችልም እኮ ከእሷ ጋር አብረህ ካልፈጸምከው ግንኙነቱ ብቻህን ልትደሰት አትችልም። ይሄ ምንም ብትሉኝ የማይሆን ነገር ነው። ደስተኛ አትሆንም። እሷ በድን ሆና ምንም ስሜት ሳይኖራት አንተ የራስን ስሜት ማርካት ደስተኛ ያደረገ። ስለዚህ ለሁለታችሁ ደስታ ማድረግ ያለብህ ምንድን ነው? ትልቁ ነጥብ እሱ ጋር። እኔ በእርግጥ ከጆርዲን አንጻር ሳይ ብዙ ጊዜ ስለ ትዳር የሚያወሩ ሰዎች ያገቡ ቢሆኑ ይመረጣል። ትዳርን ኤክስፔሪንስ ያደረጉ ሰዎች ቢሆኑ እኔ እመርጣለሁ። ባይሆኑም ግን ለመገመት አያስቸግርም። በትዳር ውስጥ ያለ ሩካቤ ስጋ የተፈቀደ ነው። ያልተፈቀደው ከትዳር በፊት የሚደረገው ሩጫ ነው እንጂ ያልተፈቀደው በትዳር ውስጥ ያለው ሩካቤ ስጋ የተቀደሰ ነው። በየትኛውም ሃይማኖት እንደዛ ይመስለኛል። በክርስትና የተቀደሰ ነው። ያንን የተቀደሰ ነገር ታዲያ ለምንድን ነው ወደ መጥፎ ነገር ወደ
ወደ ሸክም ወደ ስራ አድርገው ሚስቶች እንዲረዱት የሚደረገው። ባሎች እዚህ ጋር ነቃ ማለት አለባችሁ። መናደድ የለባችሁም ወንዶች። ይሄ ለእናንተ ሌሰን፣ ልጅቷ የምትናገረው ሌሰን አሃ የሚለውን ነገር እንዲፈጥርባችሁ ያደርጋቸዋል። እኔ እንደውም እንደዛ ነበር ምጠብቀው። እንደ ባለጌ ከምትቆጥሯት ይሄም አለ ለካ ብላችሁ ማሰብ አለባችሁ። ከማግባታችሁ በፊት ሬዲዮውን ተዘጋጁ። የጋብቻ ትምህርት መውሰድ ብቻ አይደለም፣ አንብቡ። እኔ አሁን እግዚአብሔር በሚያውቀው ብዙ መጽሐፍት ነው ያነበብኩት። ለምን ማግባት ማለት ለመፍታት መሆን የለበትም። ወደፊት ልፈታ እችላለሁ ብዬ አይደለም የትዳሩ ሌን መፈጸም። በትዳር ውስጥ የሚቀመጡልኝን የትዳር ግዴታዎች ለመፈጸም እኔም ለመፈጸም የሚያገባኝም አካል ደግሞ ግዴታዎቹን እንዲፈጽም አይደል ተዘጋጅተን ምንገ ሁለታችንም ኃላፊነትን ለመሸከም ለመወጣት እስከሆነ ድረስ የአእምሮ ዝግጁነት ያስፈልጋል። ከአእምሮ ዝግጁነት ባሻገር ማንበብ ያስፈልጋል። ኤክስፒሪየንስ ካላቸው ሰዎች ልምድ መውሰድ ያስፈልጋል። ምንም ችግር የለውም። በትዳር ውስጥ ያለ ማንኛውም የሩካቤ ስጋ ግንኙነት የተቀደሰ ነው። ማንኛውም ኢኔሴንስ በቃ መኝታውም ንጹህ ነው ተብሏል ብሏል እግዚአብሔር። ምናፍርበት ምንሸማቀቅበት ነገር አይደለም። ምንም ሊያሸማቅቅሽ የሚገባ ነገር የለም። ሊያሸማቅቅ የሚገባ ነገር የለም። ስለዚህ ወደ ሶሉሽኑ ስመጣ ቁጭ በሉና ተነጋገሩ ነው የምላቸው። ያው ሴቶች ታወራላችሁ ስለ ትዳራችሁ፣ የተሰማሽን ስሜት ትነግሪው። ኧረ እኔ እፈራዋለሁ። እንዴት ነው ባልሽን የምትፈሪው? አካልሽን ትፈሪዋለሽ። ይሄኛው እጅሽኛውን እጅሽ ፈራዋል። እንደዛ ነው። ትዳር ማለት አካል ነው። ባልሽ አካልሽ ነው። እሺ ወንዶች እናንተስ? አሁን እሷ ልትፈራ ትችላለች። አስተዳደጓም ነው የመጣችበትም ነገር ነው። እንዳልኳችሁ መጀመሪያ እንደነገርኳችሁ በእኛ ሀገር ላይ ስለ ሴክስ ማውራት ያስፈራል። ለዛም ፈርታ ሊሆን ይችላል። በእኔ ደስተኛ ነሽ ወይ ብለህ ጠይቃት ታውቃለህ? አስደስትሻለሁ እኔ ግን አንቺ በእኔ ደስተኛ ነሽ ትረኪያለሽ ማለት አለባችሁ ወንዶች። በተደባበቃችሁ ቁጥር ቺት የሚባለውን ነገር ታመጣላችሁ። አንተም በጎን ትሮጣለህ፣ እሷም በጎን ትሮጣለች። ያ ከመሆኑ በፊት እናንተ ቤት ውስጥ ተነጋግራችሁ ፍቱ። ይሄ ምንድን ነው? ችግራችሁን በፈታችሁ ቁጥር ፍቅራችሁ እየጣፈጠ ደስ የሚል ጊዜ ያሳለፋችሁ መኖራችሁ ምን ያህል ዓመት እንኳን አብራችሁ እንደኖራችሁ ሳታውቁት ደስ የሚል ጊዜ የምታሳልፉበት ነው ትዳር። ትዳር በነገራችን ላይ ደስ የሚል ተቋም ነው። መልካም ተቋም፣ በቃ መልካም፣ በቃ ሀሳባችሁን ጣል አድርጋችሁ የምትኖሩበት ማለት የሆነ ሰው እኔን የሚጋራኝ ሰው አለ፣ እኔ የሆነ ሰው በቃ ሸክሜን ያቀልልኛል፣ የሆነ ነገር በቃ ተጨንቄ አልኖርም የምትሉበት ተቋም። መነጋገር ማን ቁጭ በላችሁ በጠረጴዛ ዙሪያ እመችሻለሁ፣ ያዝላት ልጁን። ለምን አንተ ስራውን አታግዛት? ለምንድነው እንደዚህ የሚመራችሁ? ስራ አግዙ ስትባል አንዲት እንጥልጥል ነገር ከሰራችሁ አለቀ በቃ። የቤቱን ስራ ሁሉ እኔ ነኝ ያገዝኳት አይነት ነገር የሚሰማችሁ አንዳንድ ስራ እናግዛለን ብላችሁ ምትሉ ባሎች ማለት ነው። እኩል ሼር አርጋት፣ እንዲያስደስታት እኩል የኔ ፍቅር በቃ እስቲ በላት ብላ ታውቃለህ? ሚስት ከሆነ ጊዜ በኋላ ባክሽ ልጁን እንትን በይው፣ ባክሽ ወደዛ አጥቢያት፣ ምንድን ነው ህፃኗ እያላችሁ ጭራሽ በገዛ ልጇ እንደ ቤት ሰራተኛ ነው የምትቆጥሯል። ልክ የእሷ ልጅ እንዳልሆነች ሁሉ የምትቆጡ ባሎችም ምን አይቻቃለሁ። ስለዚህ ሲጠቃለል ምን ልላችሁ ነው፣ ይሄ እንደዚህ እንደቀላል የምሰሟቸው ነገሮች ውሸት ስለሆኑ አይደለም። ልክ እንዲህ አይነት ነገር ስትሰሙ አሃ ብላችሁ ወደ ራሳችሁ እንድትመለከቱ የሚያደርጋችሁ ስለሆነ የምታፍሩበት ጉዳይ ስላልሆነ በትዳር ውስጥ ያለ ሩካቤ ስጋ መልካም ስለሆነ ተነጋግራችሁ ትዳራችሁ ላይ የተጋረጠውን ነገር ፍቱ የሚለውን ነው። ለዛሬ ይበቃኛል። ቻው።